በስከመጨረሻም ሄርሜላ አሸነፈሽ። ውዶቼ ማሮቼ ፍቅሮቼ እንዴት ናችሁ? ሰላም ናችሁ? ሁሉ መልካም ሁሉ ሰላም አለው አልሐምዱሊላህ። ሰብስክራይብ ላይክ ሼር አድርጉ ማለት ነው። ኮንግራጁሌሽን ለሄርሜላና ለአብርሽ ማለት ነው። ለምን ካላችሁ አንድ እሾህ ተነቀለላቸው ከህይወታቸው ማለት ነው። ገባችሁ? ለምን ካላችሁ ሩታ የምትባለው ከተነቀለችላቸው ከዚህ በኋላ ምንድነው የሚሆኑት? አብርሽና ሄርሜላ ወደ ፍቅረኝነት ኦር ወደ 80 ይመጣሉ ማለት ነው። እንኳን ደስ አላችሁ፣ እንኳን ደስ አላችሁ ውዶቼ ማሮቼ ፍቅሮቼ፣ የሄርሜላ ደጋፊ የሆናችሁ አሸናፊ ነን አካኪ ዘራፍ በሉ ማለት ነው። ለምን ካላችሁ በትዳር ላይ የሚቀልዱ ሰዎች ኦር በትዳር የሚቀልድ ሶሻል ሚዲያ ለመጀመሪያ ጊዜ ዩቲዩበር ያየሁት እኔ ሩታ የምትባለው ናት። በቃ በህይወቷ በምኗ የምትቀልድ ብቻ ገንዘብ ታግኝ እንጂ ማለት ነው። ገባችሁ? ቀለደሽ መጨረሻ ላይ ሄርሜላ አሸነፈቻት። አሁን ያዙ ልቀቁኝ እያለች ነው። ማን? ሩታ ማለት ነው። ሄርሜላን አስጠርታ ከቤቷ ያዙ ልቀቁኝ እያለች ነው። ሩታ ሄርሜላን ለመደባደብ ወዲያ ወዲህ እያለች ነው ማለት ነው። ወዲያ ወዲህ ስትል ሄርሜላ ደግሞ ይዛ አንድ ጊዜ በጥፊ ላስ ብታረጋት ጥሩ ነበር። አላረገቻትም እንጂ ገፈተረቻት ማለት ነው። እና አንዳንዴ ይውላችሁ ልንገራችሁ፣ በህይወታችሁ ስትኖሩ ቀልዱን ተውና ወደ ቁም ነገሩ እንግባ። በህይወታችሁ ስትኖሩ በባላችሁና በእናንተ መካከል ያለውን ነገር ሰው ጣልቃ ማስገባት አለባችሁ ብዬ እኔ አላምንም። ለምን ካላችሁ ጥሩ ስላልሆነ። ሰው ጣልቃ በመሃል ከገባባችሁ ጥሩ አይደለም። ኦር እናንተ ከተጣላችሁ እናንተ ራስ በራሳችሁ መታረቅ ነው እንጂ ያለባችሁ ሌላ ሰው ሶስተኛ ሰው ማስገባት አለባችሁ ብዬ እኔ አላምንም። ገባችሁ? አሁን ደግሞ ሩታ ደግሞ ሶስተኛ ነበረች። አሁን ከህይወታቸው ልትወጣ ነው። ገባችሁ? ምክንያቱም ይሄው ከወለደሽ ጀምሮ ኘኘኘኘኘኘ ትጨቃጨቃለሽ ማለት ነው። ሄርሜላ ደግሞ ምንም አላጠፋችም ሲጀመር። ሄርሜላ አብርሽ ደውሎ ጠራት፣ ነይ ቪዲዮ እንስራ አላት። ሄደሽ ቪዲዮ ሰራሽ። እችኛዋ ግን በቃ ትንጨረጨራለሽ ማለት ነው። እንዳባ ጨጓሬ ጨጨጨጨጨጨጨ ትላለሽ። በሁለተኛ ደረጃ ደግሞ ሰው እየሰደበሽ ላልሽው እኔ ልንገርሽ የኔ እናት፣ እየሰደብንሽ ያለ ነው አንቺን እንጂ ሄርሜላን አይደለም። ለምን? ሄርሜላማ ጎበዝ ናት። ለራሷን አስከብራ ቤተሰቦቿን አስከብራ ኦር ልጇን አስከብራ የምትኖር ሴት ናት። አንቺ አለሽ አይደል እንዴ? እስከ ቤተሰቦች እስከ እናትሽ ገንዘብ ካገኘሽ በቃ ምንም ከማረግ ወደ ኋላ አትይም። ስለዚህ ሄርሜላ ምንም አላጠፋችም። በዚሁ አጋጣሚ ልንገራችሁ ውዶቼ፣ ለምን ካላችሁ ሩታ በቃ ኦር የለመደ ልማድ ያሰርቃል ከማድ ይላል ያገሬ ሰው ሲተርት ማለት ነው። በቃ ለምዳለች። ገባችሁ? ከዛም ትዳር ትበጠብጣለሽ፣ ከዛም እንደዚህ ትላለሽ በቃ እና ስለለመደች ነው። በሁለተኛ ደረጃ ደግሞ አንቺ አብርሽን ለምነሽ ነው የመጣሽው። አብርሽን ለምነሽ እግር ስመሽ ነው የመጣሽው ከመጀመሪያ ለመፈመስ ስትመጭ። አሁን ደግሞ ሄርሜላን እና እሱን ጠርተሽ አልፈልግም ውሰጅ ማለት አግባብ ነው ብዬ ነው አይደለም። ለምን ካልሽ ኦር አንቺ ካልፈለግሽው ግዴታ መናገር አይጠበቅብሽም። ሁለተኛ ከቤቴ እንዳትመጣ ነው ማለት ያለብሽ አይደለ? አንቺ ግን ሄርሜላን አስደውለሽ ጠርተሽ አልፈልጋችሁም ምናምን ደግሞ ቅናት ደግሞ ያስታውቅብሻል። ቅናቱ ያስታውቅብሻል። ለምን? ጨርጨር እያረገሽ ነው፣ እያንጨረጨረሽ ማለት ነው። አሁን ሄርሜላ እንዲያውም ጥሩ ነው እንኳንም ለቀሽልኝ ብላሻለሽ። እንግዲህ እስኪ ምን እንደምትሆኝ እናያለን። አሁን ነገ ጧት ደግሞ አብርሽን መልሱልኝ፣ እንደዚህ በሉልኝ እንዳትይ ማለት ነው። እንኳንም ተላቀቅሽው። ለምን ሀላስ ከአንዳንቺ አይነት እኛ ምንድነው የምንማረው? ጭቅጭቅ፣ ንዝንዝ ኦር በትዳር መነታረክ፣ በትዳር መቀለድ፣ በትዳር ካለ ያልሆነ ነገር ሆነ ብሎ ማውራት እንዴ። ስለዚህ አብርሽ ቆፍጠን በል። እንኳንም ሄደች፣ እንኳንም ተላቀቀች። እንዲያውም ፈጣሪ ልታመሰግን ይገባ ነበር። ለምን? እንደዚህ አይነት ሰዎች በጊዜ ሲሰናበቱ ጥሩ ነው።
በጊዜ ማወቅ በጊዜ ስለተሰናበተች ፈጣሪህን ቴንኪው ማለት አለብህ። ምክንያቱም እንደዚህ አይነት ሴቶች ካልገደሉ አይተውም። እንደ ሩታ አይነት አስመሳይ ሴቶች ማለት ነው። እና እንኳንም በጊዜ ተላቀቀች። አላህን አመስግን ተመስገን በልና ኑሮህን ኑር። በቃ ከሄርሜላ ጋር ሆነ ትጋባላችሁ፣ ቤታችሁን ትመሰርታላችሁ፣ ቤታችሁን ትገዛላችሁ፣ የራሳችሁን ህይወት ትኖራላችሁ። አለቀ ደቀቀ። ምን አስጨነቀ? ለልጅህ ነው ትረዳለህ። ሄርሜላ ታውቃለች። የሚደበቀ የተደበቀ ጉዳይ አይደለም። የተደበቀ ጉዳይ ስላልሆነ አዲ ኢዚ ቢዚ ከዚች ጋር 24 ሰዓት ኘኘኘኘኘኘ ከማለት ይሻላል። በሁለተኛ ደረጃ ደግሞ አንቺ ካልፈለግሽ ግዴታ ሄርሜላን ጠርተሽ አብርሽን ጠርተሽ አልፈልግህም ማለት አይጠበቅብሽም። ለምን ካልሽ አንድ ወንድ ካልፈለግሽው እንደዚሁ ያውቃል። 2-3 ጊዜ ደግሞ አብርሽን አልፈልግህም እያልሽ ነው አይደለ? ካልፈለግሽው ለምንድን ነው ደውለሽ የጠራሽው ታዲያ? ለምንድን ነው ፈልግሽ የጠራሽው? አልገባኝም። አንቺ አልፈልግም ካልሽ ማን በግዴታ ያስገድድሻል? አንዲት ሴት እኮ አልፈልግም ካልሽ ካለስ መብቷ ነው አይደለ? ስለዚህ አሁን አንቺ ቆይ ሄርሜላ ምን ታርግሽ? ሄርሜላን እንደዚህ እንደወገብ ቅማል ጠምደሽ ያሻት ምንድነው ችግርሽ? ለዛውም ደውለሽ አምጣት ብለሽ እንደገና ደግሞ በቤትሽ ነገሩ የሚኮራ እኮ ደሃ በቤቱ የሚኮራ እኮ የሀብታም ልጅ ብትሆኝ አትኮሪም ነበር። ግን የደሃ ልጅ ስለሆንሽ በኢቲዩ ሸቅለሽ ይሄን ቤት ስለገዛሽው አዲስ አፍላ ቡና ያፍላ አዲስ ፍቅር ከዛው ይቅር ይላል ያገሬ ሰው ማለት ነው። ከሰው ቤት ለዛውም ከእናትና ከአባትሽ ቤት ውጡ እያልሽ ታስወጫለሽ እንደ ውሻ ማለት ነው። እና ለማንኛውም ሩታዬ አዳምጪ የኔ እናት፣ በለፈለፉ ባፊ ጠፉ እንዳይሆንብሽ። በኋላ አብርሽን አልፈልገውም ብለሽ ከትንሽ ጊዜ በኋላ ደግሞ አብርሽን መልሱልኝ ብትይ አንመልስልሽም። ለምን ስለማንመልስልሽ ካሁኑ ጀመረሽ እሰቢበት። ምክንያቱም አንቺ በቃ ኦር እልህ ይዞሽ ከሆነ ለሰው ልሁን ብለሽ ትዳርሽን አትበጥብጭ። አሁን አንቺ በቃ ጭር ያርገሻለሁ የሩታ የሷ በቃ ካብርሽ ጋር ስለተግባባሽ ካብርሽ ጋር ስለተዋደደሽ ካብርሽ ጋር እንትን ስላለሽ ነው ይሄርሜላ እንደዛ ብለሽ ትዳርሽን አታፍርሽ። አስቢበት። እኔ ላንቺ ብዬ ነው ዛሬ እንደ ሴት ነው እየመከርኩሽ ያለው እንደ ሴት እኔም ሴት ስለሆንኩኝ እና አንዳንዴ ዝም ምላችሁ በመሰለኝ ደሳለኝ ቪዲዮ አትስሩ። በመሰለኝ ደሳለኝ በቃ አሁን አንቺ ለሄርሜላ ብለሽ አብርሽን ከሄርሜላ ፊት ነው አልፈልግህም። ደግሞ ለዛውም እኮ ደውለሽ አስመጥተሽው ከቤትሽ አልፈልግህም። ለማን የምትናገረው? ለሄርሜላ። ሄርሜላ ደግሞ ደጎንሽ እንኳንም ለቀቅሽልኝ አለችሽ። አለቀ። አንቺ ካልፈለግሽው ሄርሜላ ማስገደድ አይጠበቅባትም። አልፈለግሽማ። ስለዚህ ኮንግራጁሌሽን ሄርሜላ፣ ትዳርሽን ያዥ የኔ እናት፣ አብርሽን ያዥ፣ ቤትሽን ግዥ፣ ፏበይ ፎሽ በይ፣ ልጅሽን አሳድጊ ሄርሜላ። ሶሪ እና ውዶቼ፣ ማሮቼ፣ ፍቅሮቼ በትዳር መሀል ሌላ ሰው አታስገቡ። ከምሬ ነው የምነግራችሁ። አሁን ሩታ እያደረገችው ያለ እመኑኝ፣ ነገ ጧት ይጎዳታል። ነገ ጧት ታለቅሳለች። ለምን? ለሷ ለሄርሜላ አለህ ብላ ነው ትዳሯን እየበጠበጠች ያለች። እውነት ስናወራ ማለት ነው። ሄርሜላ ደግሞ እዚህ ላይ ጥፋት አላት ብዬ አላምንም። ለምን? ተደውሎባት ነው እየተባለችው እሷ እንጂ እሷ አይደለችም። ነገረኛዋ ማናት? ሩታ ናት። ደውላ ጠርታ ነገር በቀበሌ አብርሽን አልፈልገውም ውሰጅ ከአንድ ላይ ኑሩ። አስባችሁታል? ይሄ ደግሞ ምንድነው? ኦር ያለሽን ክብር ለአብርሽ ያለሽን ክብር እያሳየሽ ነው። አብርሽ ደግሞ ከዚህ በኋላ ከሩታ ጋር አትሂድ። ራስን አስከብር። ለምንድን ነው እንትን የምትለው? ቆፍጠን በል እንዴ! ከመጀመሪያው ሩታ ለምን አይደል እንዴ የመጣችሁ? ለመፈመስ ብዬ ስለእንትን ብላ እኮ ነው የመጣችሁ። ስለዚህ የመጣችበትን
እንኳን ያለ እናቃለን። አፈር የተወለወለ አፈር መስላ ነው ሩታ ሶሻል ሚዲያ ላይ መጣችው። ስለዚህ አብርሽ መለማመጥ አይጠበቅብህም። ህይወትህን ምራ። ከማን ከሄርሜላ ጋር ማለት ነው። እቺ መጣችም ሄደችም ቀረችም ሜቲንግ ናት ሩታ ማለት